አንቺ ምን አርገሻል ነው ልጅቷን? እንዴ ምን አርጋታለሁ? ፍቅር ቆይ አንቺ እዚህ ክፍል ሳልጠራሽ እንዳትመጪ አላልኩሽም? በዚህ ሰዓት ባይተዋርነት እየተሰማኝ ነው። ብታይ ዳዊት በጣም እየከፋኝ ነው። ሲከፋሽ ስታዝኚ ያኔ እኔ እንዳለው አስቢ። ስሜን ደግሞ አትጥሪ። ከዚህ በኋላ በስሜ ልጠሪኝ እንዳትሞክሪ። እና ምን ልበልሽ? አለቃሽ ነኝ። አለቃዬ በይ። አንልሽም። ምን ፍቅር መጣችሁ እንዴ? ሊዲያ ፍቅር ዳዊት ሊዲያ ፍቅር መሬት ላይ ወድቃ ተጫዋታ መሰለኝ። ምንድን ነው? ማንም የለም ቤት ውስጥ ተሸከረኝ። ይሄ ሞታል እንዴ? ፍቅር ምን ሆና ነው? አንቺ ምን አርገሻል ነው ልጅቷን? እንዴ ምን አርጋታለሁ? ፍቅር እሺ አሁን አግዢኝ። በረራስ ሆስፒታል ነው ሰዳለሽ። ለማይት ቆይ ዳዊት ጉድነናል። ፍቅር እኔ እንጃ ምን እንደሆነች አላውቅም። ራሷን ስታ ሊዲያ ሆስፒታል ወስዳታለች። እኔ ቤት እንድጠብቅ አርቼኝ ነው። የት ሆስፒታል እንደሄደች አላውቅም። እሺ ባርኮትም እኮ ስደውል አያነሳም። ደውላቸው። አደይ ነኝ። ስልኳን እዚህ ትታ ነው ሄደችው። እኔ እንጃ ምን ይሻላል። በቃ ቤት ከመጣ ቶሎ ና። እኔ በጣም ተጨነኩ። ሁኔታዋን ብታይ እኮ እንዲህ አትልም ነበር። እሺ ቶሎ ና። እነዚህ ሰዎች ምን ሆነው ስልክ የማያነሱት? የሆነ የተፈጠረ ነገር አለ ማለት ነው እንጂ በጤናቸው ስልካቸውን ሳያነሱ አይቀሩም። ፈጣሪ ቤተሰቦችን ይጠብቅ። ሄሎ ሊዲያ። እሺ በእናትሽ ፍቅር ደህና ነች? የት ናችሁ? ወይ እኔ ልምጣ? እንደዛ ይሻላል? እሺ ካልሽ እሺ። ምን አሉ? ደህና ነች ብለውኛል። ተመስገን አምላኬ፣ እንኳን ደህና ሆነችልኝ። አሁን ተረጋጊ። ደህና መሆኗን ሰማሽ አይደል? ምን ልስራላት ይሆን? አይ ስትመጣ የምትፈልገውን ጠይቄሻት ትሰሪላታለሽ። እሺ። እኔ የምልሽ አደይ። አቤት። ምንም እኮ አላልሽኝም። ምን ልበል? ለምሳሌ እኔ ትላንት በጣም ደስተኛ ነበርኩ። ያንቺን ግን አላውቅም። በዚህ ሰዓት የሚወራ ነገር ነው ይሄ? ምን ችግር አለው? ፍቅር እኮ ከሞት አፋፍ ነው የተመለሰችው። ቅድም ሆስፒታል ስትሄድ እንዴት እንደሆነች እኔ ነኝ የማውቀው። ቆይ ምን ነካ? አሁን ደህና መሆኗን ሰማን አይደል እንዴ? ቢሆንም ለቤቷ ያብቃታ ይመስለኛል። አንቺም እንደኔ ደስተኛ ነሽ አይደል?
ስለደነገጥሽ ነው ማውራት ያልፈልግሽው። ዳዊት እባክህ፣ እኔ ስለዚህ ጉዳይ ማውራት አልፈልግም። ስለዚህ ደስተኛ አይደለሽም ማለት ነው? ደስ ቢለኝም ባይለኝም አሁን ይህን ጉዳይ ማውራት የለብንም። አደይ ለምን አታወሪኝም? ልቤ ተንጠለጠለ እኮ። ዳዊት እኔን ተረዳኝ። እኔ ከስራና ከቤተሰብ ውጭ ያለው ነገር ሁሉ ያስፈራኛል። ምን የሚያስፈራሽ ነገር አለ? ደግሞ ነፃነትን የመሰለ ነገር የለም። የሚሰማሽን ነገር በነፃነት ንገሪኝ። እኔ ደስታን አግኝቼ የተነጠቅኩ ልጅ ነኝ። በልጅነቴ በአባቴ ምክንያት ብዙ ፍርሃቶችን ያስተናገድኩ ሰው ነኝ። ይኸውልሽ አደይ፣ እኔን ማንም አይነጥቅሽም። የኔ ልብ በጣም ንጹህ ነው። የአንቺም ልብ እንደዚሁ ይመስለኛል። እኔ ስለ አንተ አላወራሁም። አደይ አልተረዳሽኝም። በህይወቴ እኔ እንደዚህ በፍጥነት ሌላ ስሜት ተሰምቶኝ አያውቅም። በጣም ነው አቅም ያሳጣሽኝ። ስለ አንቺ ሳስብ በቃ አቅም አጣለሁ። በቃ ሳልወድሽ አልቀርም። ስለምትለው ስሜት ምንም የማውቀው ነገር የለም። እኔ ለራሴ የሚሰማኝን እኔ ያውቃለሁ። ምናልባት ራስሽን ከሰማሽ አንቺም ትወጂኝ ይሆናል። አልወድህምም አልጠላህምም አላልኩም። ዳዊት በቃ ተወኝ፣ እያስጨነቀኝ ነው። ቆይ ለምን እንደዚህ ታስቢያለሽ? እስኪ ራስን ተመልከት። ለምንድን ነው ከኔ ጋር እንደዚህ አይነት ጨዋታ ውስጥ መግባት የፈለገው? ቆይ እህትስ ምን ትላለች? እኔ ሰው ለሚለኝ ነገር ምንም ግድ የለኝም። ብቻ ለእኔ ደስታ ይስጠኝ። ሌላ ሰው ምን አለኝ ምን አወራ ብዬ የምጨነቅ አይነት ሰው አይደለሁ። ከሰው ጋር እየኖርክ ሰው ለሚለ ነገር እንዴት ግድ አይለህም? ይኸውልሽ አውርተው ሲደክማቸው ይተውታል። ያስኩኝ አላስኩኝ አጣው አላጣው ማውራታቸው እንደሆነ ማይቀር ነው። ስለዚህ እኔ እነሱ ምን አሉኝ ብዬ ራሴን አላደግምም። እሺ ተወኝ። እኔ ለራሴ የፍቅርና የሊዲያን ሁኔታ መልመድ አቅቶኛል። አደይ አንቺ ፍቀጂልኝ እንጂ አንቺም ቤት ውስጥም ያሉትም ሰዎች ቀስ በቀስ እንዲለምዱ ማድረግ ይችላሉ። ዳዊት እኔ እያወራሁት ያለሁት ስለኛ ጉዳይ አይደለም። ደግሞ የኛ የሚባል ጉዳይ የለም መሀላችን። ይኸውልሽ አደይ በእርግጠኝነት አፍረሽ ነው የሚሆነው። ስለዚህ ትንሽ ጊዜ ልስጥሽና አስበሽ መልሽልኝ። ዳዊት እኔ እዚህ ቤት የመጣሁት ኑሮን ለማሸነፍ ነው። የኔን እጅ የሚጠብቁ እናትና እህት አሉ። ስለዚህ አሁን ለዚህ ነገር ዝግጁ አይደለም። በቃ ተወኝ። መጣችሁ እንዴ? ነገናች እዛ ጋር ነው። መኝታ ክፍል ገብቼ ልተኛ። እሺ ትተኛለሽ፣ ግን ቢያንስ የሆነ ነገር ቅመሻ። አላሰኘኝም። ግድ የለሽም። ምን ይሰራልሽ? የፈለጋችሁትን ስሩና ስነቃ እበላለሁ። ለነገሩ ቅርብ ሰዓት ሐኪም ቤት በልታለች። ችግር የለውም። ማን አመጣላችሁ? እኔ ከካፌ ይዤላት መጣሁ። ግን እኮ ለታመመ ሰው የውጭ ምግብ ጥሩ አይደለም። አሁን ደህና ነች። እሺ አሁን መከራከራችሁን ትታችሁ ነው ያልተኛ? በቃ እሺ ቆንጆ። አደይ ቆንጆ ምግብ እየሰራችልሽ ነው። አሁን ይዛልሽ ትመጣለች። እሺ በዛውም ልንገራትና መታትይሽ። ላት አልፈልግም። አትንገራት። ለምን? እሷ እኮ በጣም ስትጨነቅ ነበር። አልፈልግም አልኩ እኮ። ቆይ ግን እሷ ምን አደረገችሽ እንዴ? አልፈልግም አለች አይደል እንዴ? በቃ አታስጨንቃት፣ ተዋት። ለሷም ንገራት። ስረጋጋ እናወራለን። እሺ በቃ ተኝ። እኔ አብሬያት እሆናለሁ። በቃ አንተ ለሷ ቀስ ብለህ ሄደህ ንገራት። እሺ አልኩ እኮ። አሁን ግን እንዴት ነው የማደርግሽ? አንቺ ልጅ እኔ እኮ ሰው ሲታመም በጣም ነው የሚጨንቀኝ። ደህና ነኝ እኔ አሁን።
ፍቅር እንላምጣልሽ። ሰምኛልሽ፣ በአንቺ ምክንያት ነው ደስተኞች የቀሩት። ጭራሽ እንዳለሽ ሂጂ ውጭልኝ። ዴቭንም አላንቺ አሳልፌ አልሰጥም። ከአንቺ የባስኩ ክፉ እንደሆንኩ አሳይሻለሁ። ቆይ ግን ምን አድርጊያት ነው ይሄን ያክል የጠላች? አረ አንቺን ጠልታሽ አይደለም፣ ማንንም ማየት አትፈልግም እና ስሜቷ ጥሩ ስላልሆነ ነው። እሺ እኔም ብቻ ነው ሌሎን እኮ አይደለም። አየችሽ አላየችሽ ምን ያደርግልሻል? አርፈሽ ስራሽን አሰሪ። ሊዱ ስነ ስርዓት አቁሚ። እውነቴን እኮ ነው። ምን እንደ ቤተሰብ ያደርጋታል? የምን አጉል ይኝ ነው? እሷ ነች እንጂ እንደ ባዳ ያየችኝ። ሌሎቹማ ቤተሰብ አድርገው ተቀብለውኛል። ምንም ብትይ እውነታውን አይቀይረውም። ሊዱ በቃሽ አልኩሽ አይደል እንዴ? እኔ ሳይሆን እሷን በቃሽ በላት። ዝም ስንላት እኮ ክርክር ያዘች። ለሰላም ብዬ እንጂ አሽቀጥሬ ነበር ከዚህ ቤት ምጥለሽ። ቆይ በማን ቤት ማን ያዛል? ስለዚህ ቤት ደግሞ አንቺ ምን ያገባሻል? ታለም እንደ ልጇ ነው የምትተኝ፣ እኔም እንደ እናቴ ነው የማያት። ስለዚህ ይህንን ቤት የመጠበቅ መብት አለኝ ማለት ነው። ያ ማለት እንደፈለግሽ ታደርጊዋለሽ ማለት አይደለም። ቤቱ እንኳን የኛ ቢሆን ምንም ማድረግ አትችይም። እንዴ እንዳላረግ ማን ይከለክለኛል? እኔ ማን ስለሆንክ? በቃ አቁሙ። እኔ ሰራተኝነቴን አልረሳውም። አዴ በቃ እኛ ማውራት አለብን። አንቺ መሄድ ትችያለሽ። ምንም ማውራት አይጠበቅባችሁ። እኔ ማንነቴን አልረሳም። ዴቭ የምርህን ነው? ምንድን ነው የምትይኝ? ለእሷ እኮ እየተከራከርክላት ነው። ትሰሚኛለሽ? በማይመለከትሽ ነገር አትግቢሽ። እህትህ እኮ ነኝ። ያንተ ጉዳይ ይመለከተኛል። ለራሴ ነው ያውቃለሁ። ይልቅ ስለ ራስሽ አስቢ። እድሜሽን ሙሉ ጓደኛ ሳይኖርሽ እየኖርሽ ነው። ይኸውልህ እኔ እንደዚህ ከመሆን ብቻዬን መቅረት እመርጣለሁ። እኔ እንዳንተ አይደለሁም። እሱ የአንቺ ምርጫ ነው። እሺ እንኳን እሷ ፍቅር ራሱ ደረጃ አይደለችም። ትንሽ ትቀራረባላችሁ ብዬ ነው እምለው። ገብቶሃል አይደል? አንቺ የምትይው መቼም አይገባኝም። ወዴት ነው? ወደ ውስጥ። አስከፋችሽ እንዴ? ደህና ነኝ። ንግግሯን ከቁም ነገር አትቁጠሪው። እሺ እውነቷን እኮ ነው። ሰው ሳይፈልግ በግድ ቤተሰብ አድርጉኝ አይባልም። ሁሉም በቦታው ነው መሆን ያለበት። ውስጥሽን ነክቶታል ማለት ነው። ቀን ሲጥል ፈራጁ ብዙ ነው። እሱን አምኜ እቀበላለሁ። የሆነ ቀን ሁሉም የሰሩት ጥፋት ይገባቸውና ለይቅርታ እግርሽ ስር ይወድቃሉ። ያኔ ደግሞ ይሄንን ቀን ታስታውሻለሽ። ጽድቁ ቀርቶብኝ በቅጡ በኮነነኝ ትል ነበር እናቴ። አትጠራጠሪ፣ ይመጣል። አረ ሌላው ቀርቶ ሰላሜን በሰጡ። ምንም ቢሆን እኔ አብሬሻለሁ። እሺ ያንን አስቢ። አመሰግናለሁ ዳዊት። እንዲህ ያልሽ ደስ ይበለኝ እስቲ። በዚህ ሰዓት ባይተዋርነት እየተሰማኝ ነው። ብታይ ዳዊት በጣም እየከፋኝ ነው። ሲከፋሽ ስታዝኚ ያኔ እኔ እንዳለው አስቢ። ያኔ ደግሞ ሁሉም ነገር ይቀላል። እኔም ደግሞ በፈለግሽኝ ሰዓት አለሁ። እሺ እሺ ዳዊት። ቤተሰቦቼ እኮ ናፈቁኝ። እንደዛ ተሰብስበን የምናድርበት ቤት፣ ሁሉም ነገር ትዝ አለኝ። ብቸኝነት እንዳይሰማሽ ዛሬ ሌሊት ምጣ እንዴ? አይ እንደዛማ አይሆንም። ለምን? ሌሊት መምጣቱ ለምን አስፈለገ? ያው አሁን አጠገቢ አይደለክ እንዴ? ስቀልድ ነው። የዚህን ያህል የምትጨነቂ ከሆነም አልመጣም። ግድ የለም ዳዊት፣ አሁን ያለው ችግር ይበቃኛል። ሌላ ተጨማሪ ችግር አልፈልግም። ስራዬ ላይ ባተኩር ይሻለኛል። ስቀልድ ነው እኮ አልኩሽ። እኔ በምንም አይነት ሁኔታ ውስጥ ችግር ውስጥ እንድትገቢ አልፈልግም። እሺ አሁን በቃ ፍቅርን ሄጄ ሊያትና ልመለስ። አይ መምጣት አይጠበቅብህ። እኔም ምግብ ልሰራ ስለሆነ ወደ ኪችን ልገባ ነው። እሺ ካልሽ አላስጨንቅሽ። እኔ የምልሽ ሰራተኛችሁ ግን ካሰብኳት በላይ በጣም አደገኛ ሰው ነች። እንዴት እንደዚህ ያልሽ?
አንቺን በምግብ መመረዝ እንደዚህ ታመሽ እንድተኝ ካደረገች እኔ ደግሞ በቢላ አስፈራርቻት ምን ልታደርገኝ እንደምትችል መገመት አያቅተኝም። ሰራተኛዋ በጣም ክፉ ነች፣ ግን ደግሞ አንቺ ይህን ያህል መጨነቅ የለብሽ። የከፋ ነገር ከመፈጠሩ በፊት እኔም በሰላም ወደ ሀገሬ ብመለስ ሳይሻል አይቀርም። ለእሷ ብለሽ ሞት ትመለሽ። ይልቅ የሰማሽውን ሁሉ ደውለሽ ለማሚ ትነግረታለሽ። ከዛ እሷ ራሷ አመናቅራ ታስወጣታለች። ግን እኮ ሆስፒታል ስንወጣ አንቺ ከነገርሽኝ ውጪ ከሐኪሞቹ ምንም የሰማሁት ነገር የለም። ምንድን ነው የምነግራት? እንዴ ሊዱ አላየሽም እንዴ እንደዛ ዶክተሮቹ ተጨንቀው ቶሎ ባትመጪ ኖሮ ትሞቻለሽ እኮ ነው ያለው። እሺ በኋላ እደውልላታለሁ ለማሚ። እንደዛ ነው ማድረግ ያለብሽ። አሁን ደህና ነሽ አይደል ፍቅር? ደህና ነኝ። እናንተ ባትኖሩም አገል ላይ ነበር እኮ። ተይ ፍቅር እንደሱ እንኳን አትበይ። ይኸው አሁን ተርፈሽ የለ። እሺ እሱን ተውና ለምን ስለኛ እናወራ? ስለ እኔና አንቺ ምን? ስለ ልጅነታችን። በልጅነታችን እኮ ማንም መሀላችን ሳይገባ ተዋደናል። በመሀል ተራርቀን የሞትን መስሎን ነበር። ይኸው አልሞትንም፣ ተገናኘን። ልጅነት እኮ በጣም ደስ የሚል ነገር ነው። አሁን ሆኜ ስሜቱን ሳስበው እንዴት ደስ ይል እንደነበር። ያው በልጅነት ሁሉም ሰው የራሱ የሆነ ታሪክ አለው። ትዝ ይላል። እኔ አንተ ሴት ብቻ ነበርኩኝ። ከአንተ ውጭ ማንም ወድ አላውቅም ነበር። ማንም ወድ እጄን ይዞኝ አያውቅም ነበር። እኔማ ከብዙ ሴቶች ጋር እንደዛ እየተጫወትኩ ነበር ያደግኩት። አዎ የቃቃ እኮ ባልና ሚስቶች ነበር። ግን እኮ ያለፈ ነገር ነው አይደል? እንዴት አስታወሹ? እኔ ጋር አላለፈ። ምን ነው አንተ ጋር አልፏል? እንዴት ተረሳ? የልጅነት ነገር እኮ የልጅነት ነው። አሁን ደግሞ አድገን ትልልቅ ሰዎች ሆነናል። ሁሉም ትዝታዎች በልቦናችን ተጽፈዋል። ለነገሩ አሁንም አብረን መቀጠል እንችላለን። አይ ፍቅር፣ በእንደዚህ አይነት ነገርማ ራስሽን አትሸውጂ። ምን ያንሰኛል? በጣም ቆንጆ ነኝ። ለአንተ የምትመጥን አይነት ሴት ነኝ። አሁንማ እንደሱ አይነት ነገር አይታሰብም። ምክንያቱም የራሴ የምላት ሴት አለች። ፍቅር እስካሁን እኮ ምንም ነገር አልበላሽም ወይ? አጥሚት ነገር ስራልሽ እንዴ? ቆይ አንቺ እዚህ ክፍል ሳልጠራሽ እንዳትመጪ አላልኩሽም? እሺ ይቅርታ። ቆይ እንዲመጣሉ። እሺ ልትሄዱ? ውሃ ልጠጣ። አዴ እንዴት ነሽ? ቆይ አንተን ያጋጠባ እዚህ ጋር የቆምኩ ሰው ማስቸገር አይሰለችም? ከመስ ጀምሮ ነው ያስቸገርኩሽ። እንዴ ሁሌ አይደል ስገባ ስወጣ የምታስቆመኝ? ዛሬ እንኳን አንቺን ፈልጌሽ አይደለም፣ ፍቅር ተታብያውን ፈልጌ ነው። ፍቅርና ፍቅር ታያቃት? አዎ ፍቅር። ለምን ነው የፈለካት? ለሆነ ጉዳይ ፈልጌያት ነበር። ልታገኘኝ ትችያለሽ? አልችልም። ስልክ አላት አይደል? ደውልላት። ስደውልላት አታነሳም። በእናትሽ እንግዲህ ፍቅር አሟታል፣ መውጣት አትችልም። እሺ የሆነ መልዕክት አድርሽልኝ። ሄድና ለራሷ ነገራት። ደግሞ ሌላ ጣጣ ውስጥ ልትገባኝ። ምን አልሽ? አይ ምንም፣ ይሄ የስራ ቦታዬ ነው። እሺ የኔ መኖሪያ አይደለም። ስለዚህ አታስቸግረኝ። አሁን ሌላ የምትነግረኝ ነገር ካለ ልሂድ። ደግሞ እዚህ ቤት ምንድን ነሽ? እህቷ ነሽ ወይስ? ራሷ ልታጠፋ ሞክራ ነበር። እንዴት እንደዚህ ያልክ? ይኸው ይሄ እኮ የራስ ምታት ፓራስታሞል ነው። እሱንም አውቃለሁ፣ ግን ከመጠን በላይ ከወሰደችው ብዬ ነው። ወይኔ ትዬ ጉዷን አላየች። በምንም ሁኔታ እንዳትነግሪያት። ብትደውል እንኳን ሁሉም ሰላም ነው በያት። እሺ? ማንም ባያወራም ሆዶ ይነግራታል። እናት አይደለች? ቢሆንም ተረጋግተሽ ታወራታለሽ። አደራ ብሎኝ ነበር። ሰው መስያቸው አምኖኝ ነበር። እኔ ግን ከንቱ ፍጥረት ነኝ። ፍቅርን እንኳን መጠበቅ አልቻልኩም። ምን እየሆንሽ ነው? አደራ እኮ ነች።
ፍቅር እኮ ሕፃን ልጅ አይደለችም እንደፈለግሽ የምታድራት። ይልቅ ተረጋጊ። ከሆስፒታል ሲመጡ የሚሆኑትን እናያለን። ብቻ ደህና ትሆንልኝ እንጂ እኔም ምን አደርጋለሁ። ምንም አትሆንም። ተረጋጊ ያልኩሽ አይደል? እስኪ ተወኝ። ምን የሚሏት ማራባ ሰው ነኝ። በዚህ ሁኔታሽ እንዴት ልትንከባከቢያት ትችያለሽ? ይልቅ ሰላም ስጫት በቃ። አንዴ ብቻ ደህና ትሆን እንጂ ከዚህ በኋላማ ደህና ትሆናለች። ወይም ዝም ብላ እኔ እንደገመትኩትም ላይሆን ይችላል። በምን ታውቃለህ? ፍቅር እኮ ናት። ሞትን በጣም ነው የምትፈራው። አሁን እራሷ ልታጠፋ ሞከረች አላልከኝ? እርግጠኛ ነኝ እኛ ልታስደነግጥ እንጂ ለሞት የሚያደርስ ምንም አይነት ነገር አታደርግም። እንዴት እንደዚህ ሆና ሌላ ነገር ታስባለህ? የፍቅርን ባህሪ ጠንቅቄ ነው የማውቀው። ሄሎ ዴቭ። አቤት ባርኮቴ። ደህና ናችሁ ግን? አዎ። ምን ነው ምን ሆንክ? ቤት ውስጥ የተፈጠረው ነገር እንዳለ ንገረኝ። ስለ ሁሉም ነገር ማወቅና መስማት እፈልጋለሁ። ምን እያልክ ነው? ምንም የተፈጠረ ነገር የለም። ምንም ካልተፈጠረ ታዲያ ለምንድን ነው ስልክ ማታነሱት? እነማን ናቸው ስልክ ማያነሱት? ይኸውልህ ትሰማኛለህ ዳዊት፣ እኔ በቤተሰብ ቀልድ አላውቅም። ፍቅር ምን ሆናለች? ለመሰለኝ ነው እንዴ የምትጨነቀው? በቃ እሺ፣ ፍቅርን ትንሽ አሞት ነበር። ምን ትንሽ ወዲያውን አሟታል? ብዙ አይደለም። እና ታዲያ ለምንድን ነው እስካሁን ያልነገርከኝ? አንተ ተረጋግተህ ስራህን ስራ። በጣም ትቀልዳለሽ። አሁኑኑ እመጣለሁ። እቺ ልጅ ምን አባቴ ባደርጋት ነው የሚሻለኝ? የእህቴን ስልችም ተጨመረችብኝ። እንዴ ፍቅር፣ እንዴት እዚህ መጣሽ? ብጠሪኝ እኮ ነው ያመጣሽ ነበር። የት ሄደሽ ነበር? እዚሁ ግቢ ውስጥ ነበርኩ። እኔን ሳታስፈቅጂ የትም እንዳትሄጂ አላልኩሽም ነበር? ኧረ የትም አልሄድኩም። መልስ አትስጪኝ ደግሞ። እሺ ትሰምኛለሽ? እኔን ሳታስፈቅጂ የትም ሄዳትሽ። እሺ ፍቅር። ስሜን ደግሞ አትጥሪ። ከዚህ በኋላ በስሜ ልጠሪኝ እንዳትሞክሪ። እና ምን ልበልሽ? አለቃሽ ነኝ። አለቃዬ በይኝ። አልልሽም። ለምን አባሽ ነው የማትይው? ታማለች ብለሽ ነው አይደል እንደዚህ የምትጮሽብኝ? ደግሞ ከዚህ በኋላ ሌሊት ካልሆነ በስተቀርና እኛ አዘንሽ ካልሆነ በቀር ከኩሽና እንዳትወጪ። እሺ አለቃ። እዚህ ግቢ ነው። እንዴ ፍቅር፣ ተሽሎሽ ነው እንደዚህ የተራመድሽ? ምን ነው ቆሜ ማልሄድ መስሎሽ ነበር አይደል የመረስሽ? ማንን ደስ ይበለው ቆሜ ያለው። እሺ አየሽ አይደል ይሄ አንቺ ህይወት ነው። ከድስት ጋር ትኖሪያለሽ፣ ከድስት ጋር ትሞቻለሽ። እኔ ምንም አላማረርም። ደግሞ አንቺ ልክ ነሽ፣ እድሌ ነው። ስለዚህ ምንም ነገር ሳልጠይቅ አረፌ እቀመጣለሁ። ይኸውልሽ ከዚህ በኋላ በምንም አይነት ሁኔታ ከዴቭ ጋር ስታወሪ ማየት አልፈልግም። እሺ ይኸውልሽ ያንን ካደረግሽ ግን አንቺ መርዘሽ ልትገይኝ ስትይ አልተሳካልሽም። እኔ ከሞከርኩ ግን አትጠራጠሪ ይሳካልኛል። እሺ ደግሞ ወቂ አደርገዋለሁ። የዛሬው ደግሞ ጫን ያለ ነው። ፈጣሪው ትዕግስቱ ስጠኝ። አዴ መጣ እንዴ? አዎ። የሄድክበት እንዴት ሆነ? ምን ባክሽ አልተሳካም። እና መንጣው አይዞ ያጋጥማል። ልክ ነሽ። እኔ የምልሽ ፍቅር እስካሁን አልተነሳችም እንዴ? አዎ ከሊዱ ጋር ወክ ሊያደርጉ ወጡ። እና ከነቃሽ በኋላ እንዴት ነው? ምን አለችሽ? ሰላም ነበር? ምንም አልተቀየረም። ሁሉም እንደዛው ነው። የምርሽን ነው? አዎ እኔማ ቅድም ከሆስፒታል ስመጣ ሁኔታዋ ልክ ስላልነበረ እንዴት ዝም አለችሽ ብዬ እኮ ነው።
እንግዲህ ንዴቷን አንተ ላይ ተወታ ጨርሰ ይሆናል። እንደዛ ነው ብለሽ ነው? ካልሆነም ለነገ እያጠራቀመችልኝ ይሆናል። ቆይ እስኪ እነ ሊዱ ጋር ደውዬ ቼክ ላድርጋቸው። ሄሎ ሊዱ፣ እንዴት ናችሁ? በሰላም ነው የጠፋችሁት? ጥሩ አደረጋችሁ። እናሷ እንዴት ነች? አይ ደስ ይላል። እና ታመሻላችሁ እንዴ? በጣም አሪፍ። ስትደርሱ ደውሉልኝ፣ ወጥቼ እቀበላችኋለሁ። እሺ ቻው። ምን አለች? እየመጡ ነው? እራት ላቅርብ? አይ እነሱ እንኳን ገና ናቸው። ግን ጨራሽና ሳሎን እጠብቅሻለሁ። ማውራሽ ነገር አለ። እኔ እሺ ፍቅር ግን ሳይሽ ምንም የታመምሽ አትመስይም። በጣም ነቃ ብለሻል። ምን ማለት ነው? ራስሽ አለሽ እንዴ ሆስፒታል ትሽኔት? እና ቢሆንስ ዶክተሮች እኮ ምንም ሳይሉ ነው ቶሎ ይዘሽኝ ወጣሽ። እንዴ ዶክተሩ መመረዝ ነው ብሎ ሆዴን አጥቦኛል ያልኩሽ? አዎ ግን ሳይሽ ቢሆን እኔ እንጃ ብቻ። ምን ሆነሽ ነው? አዝናናሻለሁ ብለሻል እንደፈጣሽ የባሰ መምቶኝብኝ። ፍቅር ግን በጣም ግራ የምታጋቢሽ ሰው ነሽ ታውቂያለሽ። በይ እኔ ምን ግራ አላጋባም። እንዴት ስትይ ባርኮት እንዳይሰማሽ አሁን እንሂድ። ወይዬ እራት ላቅርብ ወይስ ይቆይ? እስኪ መጀመሪያ አንቺ ነኝ። ለምን? ነይ ፈልጌሽ ነው። ምንድን ነው ያዝከው? ለአንቺ ስጦታ ገዝቼልሽ ነው። ምንም በማስመልከት ነው ስጦታ? የመጀመሪያ እራታችን። እንደዛ ከሆነ እኮ በየጊዜው መግዛት ነው እንዴ? ደስ እያለኝ አድርጓለሁ። እኔ እኮ እንዳልገዛለሁ ወደ ውጭ አልወጣም። አንቺ በየቀኑ አይደል እንዴ የምትቀልቢኝ? በያውን ተቀበይኝ። አመሰግናለሁ። እሺ እስኪ መጀመሪያ ልበሽው። አይ ዛሬ ለብሰው። ለምን? እነ ፍቅር ቢመጡት ደግሞ እዚህ ቤት ሌላ ጦርነት ነው የሚነሳው። እነሱ አይመጡም፣ ያመሻሉ። ልበሽው። ድንገት ሊመጡ ይችላሉ። ዛሬ ይቅር። አይመጡም አልኩሽ እኮ። እሺ ቢመጡ ምን ልንላቸው ነው? አንድ ነገር እንዳይፈጠር ፈርቼ እኮ ነው። አደይ ስጦታ አይናቅም አይደል? ስለዚህ የምትወጂኝ ከሆነ ልበሽው። እሺ ስለማከብርህ ለብሰዋለሁ። ምን ባደርግ ይሻለኛል? ብለብሰውና ዳዊትን ደስ ቢለው እኮ በጣም ደስ ይለኝ ነበር። ግን ደግሞ እና ፍቅር ከመጡ ቤቱ ሌላ ቤት ነው የሚሆነው። በቃ የመጡ ይምጣ። ህልም ተፈርቶ ሳይተኛ ይታደር። ቢሳደቡ ቢጮሁ ነው ህጋው ልልበሰው። ዋው በጣም አምሮብሻል። አመሰግናለሁ። እነ ሊዱ ራሱ ቢያዩሽ ሌላ ሴት ነው የምትመስያቸው። አራት አጋን ነው ላጋን ነው እንጂ አንቺ እንደሆነ አታምኚም። ይኸው ለበስኩልህ። በቃ እሺ፣ አንቺ ብትሰሪውም እኔ አቀራርበዋለሁ። እባክሽን እዛ ጋር ቁጭ። ለምን? እኔ አቀራርባለሁ። እባክሽ። ኧረ ግብዣዬን ይንቃሉ ወይስ ይቀመጣሉ? ግድ የለሽም። ፍቅር መጣችሁ እንዴ? አሁን እኮ እራት ላቀርብ